አዋርዱኝና በኤክስ አሰልጣኝ አዋርዱኝና ላርዳችሁ ቃል ለምድር ለሰማይ ብያለሁ። የማን ጥጦ አንድ ባንድ በጅምላ እንደ አብርሃም በብሎ መሸከሽክ አልበረ 3-4 ታክቲክ ብሬቲንግ ጂኒ ቆለጥ እያለ አመት የተርታታብኝ አሰልጣኝ በ3-4 ያዋርደኝና ራይፎርድ ያዋርደኝና ማይኖ አንተል ላርድ ተናግረን በቀርሽ ላርድ የጨዋታ ቀን ዛሬ የጨዋታ ቀን ብላችሁ አዋሽ ሆኜ ነው ማለት ነው። አዋሽ እንጣፋታላችሁ። ዛሬ እንግዲህ ማለት ነው የቀድሞ አሰልጣኛችንን ቲም የአሞሪምን ቲም ኤስ ሚላንን እንገጥማለን። ዛሬ ያልተሰለፉ ተጫዋቾች ይሰለፋሉ ተብሎ ይጠበቃል። ባለፈው ያየነው ዩናይትድ በጣም ነው የሚያምረው። ተናፋቂ ዩናይትድ ነው እያየን ያለ ነው። ገብርኤልን ካሪክ ቦል ሚናፋም ከሳምንት ይህን ጨዋታ ልናይ ነው። ምቀኛ አይኑ ደም ይልበስ ትላለህ። ለማንኛውም አዋሽ መሆኔን ለመናገር ነው። የጨዋታ ቀን ይመቻችሁ ማለት ነው ያራዳ ልጆች። አሞሪም ጉድህ እኔ የለውበትም። እንደዛ ስታበሻቅጣቸው የነበሩ ተጫዋቾች እንዴት በጉጉት ሊበቀሉህ በጉጉት እየጠበቁ እንዳለ አልገባህም አንተ ማለት ነው። ዋነኛ ተጫዋች ሩበን አሞሪምን ለማስቀየም ነገ የኤስ ሚላኑ ጨዋታ ላይ ለማስቀየም በጉጉት እየጠበቁ ያሉ ተጫዋቾችን ልንገራችሁ ማን እንደሆኑ ማለት ነው። አያችሁ ፈገግታ በቃ ትራቭሊንግ ስኳድ ላይ አለ ሄዷል ማለት ነው። ለነገው ለኤስ ሚላኑ ለመጨረሻ የፕሪሲዝን ጨዋታችን ላይ ይሰለፋል። ተቀይሮም ሊገባ ይችላል። ማርከስ ራሽፎርድ እግሩን ስሎ እየጠበቀ የሚገኘው አንደኛ ተጫዋች ሩበን አሞሪምን ለማስቀየም ማርከስ ራሽፎርድ ነው። ሌላኛውን ላሳያችሁ። እያያችሁ ነው። አንበሴን የታለ አሞሪም የቱ ጋር ነው እያለ ነው የሚመስለው እንዲቀና ብሎ አስተያየቱላ ማለት ነው። በቃ እንዳያገኝ የሆነ ታነል ውስጥ ምናኑላ እንዳትገናኙ ከሩበን አሞሪም ጋር በቃ አይገናኝ ልጅ የሆነ እንዲህ በቴስታ ምናምን የሚለው ነው የሚመስለኝና ነገ ሩበን አሞሪምን ምን ያህል እንዳስቀየመው ምን ያህል እንደተበሳጨበት እንዳበሻቀጠው ሊያሳይ እየጠበቀ ያለ ነው የሚመስለኝ። ኮቢ ሜኑ አብዛኛው ትራቭሊንግ ስኳድ ወጥቷል። ነገ ከኤስ ሚላን ጋር ለምናደርገው ጨዋታ ሁሉም ተጫዋቾች ወደ አየርላንድ አቅንተዋል የነገውን ጨዋታ ለማድረግ። ሁለት ተጫዋቾች ብቻ ነው የቀሩት እዚህ ስኳድ ላይ ማቲያስ ዲሊክት እና ቤንጃሚን ሴስኮ የመሰለፍ እድላቸው ጠባብ ነው። ሁለቱ ነው የማይገቡት። ሌላው ግን ሁሉም ተጫዋች ፊት ነው። ሁሉም ለነገ ለኤስ ሚላኑ ጨዋታ ዝግጁ ነው ማለት ነው። ሩበን አሞሪም ላይ ቂም የያዛችሁም ደጋፊዎች ተዘጋጁ። ነገ ልታበሻቀጡት ማለት ነው። በቃ ሁሉን ነገር ምክንያቱም ግድ ነው። በቃ ነገ ይሰጠዋል። ከዛ በኋላ መታችሁ እዚህ ጋር የሆነ ነገር ለማድረግ ተዘጋጁ እናንተ። እነ ኮቢ ሜኑ እና ማርከስ ራሽፎርድ በደንብ እግራቸውን ስሎታል። በደንብ ነው የተዘጋጁት። ለማንኛውም ነገ ከኤስ ሚላን ጋር ለምናደርገው ጨዋታ ስኳዳችን ሙሉ ስኳድ እንትን ብሏል ማለት ነው። ከሁለት ተጫዋቾች ብቻ ሲቀሩ እንደነገርኳችሁ ማቲያስ ዲሊክት እና ቤንጃሚን ሴስኮም የመጀመሪያው እንግሊዝ ፕሪሚየር ሊግ የመጀመሪያው ሳምንት ከሃል ሲቲ ጋር ለምናደርገው ጨዋታ እንደሚመለስ ተረጋግጧል። ኮፒሊንግ ሼር ፖስት ማድረግ እንዳይረሳ ይመቻችሁ። ይሄ እግር ኳስ ጨዋታ ብቻ ከመሰለ ተሳስተሃል። የወዳጅነትም ጨዋታ እንዳይመስል ለማለት ነው። ምክንያቱም የተሰበረ ህልምና የጠፋ ህልም ዳግም ህያው የሚሆንበት ጨዋታ ነው ማለት ነው። የበቀልም ጭምር ያለው ጨዋታ ነው። በዚህ መንገድ እንድትረዳው ፈልጋለሁ። ኮቢ ማይኑ፣ ማርከስ ራሽፎርድና ሩበን አሞሪም በተለያየ ቡድን የሚያደርጉት እጅግ አስገራሚ ጨዋታ ነው። የወዳጅነት ጨዋታ አይደል። ጨዋታውን በምን ልይ ይሄን የመሰለ ጨዋታ በምን ልይ ደግሞ ካልከኝ አንተ እስከ መጨረሻው ታደምጣለህ። እኔ የምታይበትን እነግርሃለሁ ማለት ነው። በእኔ ላይ ተው። ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሸር አድርገህ ትጀምራለህ። ዛሬ እንግዲህ አመሻሽ 11:45 ማንቸስተር ዩናይትድ በፖላንድ ኤሲ ሚላን በወዳጅነት ጨዋታ ያስተናግዳል። የኤሲ ሚላን አሰልጣኝ ሩበን አሞሪም ነው። ሩበን አሞሪም ከማንቸስተር ዩናይትድ ከተባረረ በኋላ ኤሲ ሚላን ይዞ እንግዲህ ማንቸስተር ዩናይትድን የሚገጥም ይሆናል። በማንቸስተር ዩናይትድ የአሰልጣኝነት ዘመኑ ኮቢ ማይኖና ማርከስ ራሽፎርድ ጋር የነበረውን ውዝግብ ታውቃላችሁ። እንግዲህ ማርከስ ራሽፎርድ የሚወደው ማሊያ እንዳያደርግ አድርጎት ነበረ። የማንቸስተር ዩናይትድ ህልሙን ማንቸስተር ዩናይትድ እንግዲህ የሚወድ ተጫዋች ነው። የማንቸስተር ዩናይትድ ምልክት ተደርጎ ይቆጠራል። እንግዲህ ይሄ ሞራሊቲ ምናምን ሌላ ነገርም ቢሆን ማለት ነው። ከማንቸስተር ዩናይትድ እንዲባረር ያደረገው እንግዲህ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ሲመጣ ምንድን ነው ይህንም ማሊያ ድጋሚ አለብ ሲሆን ብዬ በጣም እጨነቅ ነበረ። ወደ ቤቴ ስለተመለስኩ ይህን ድል ስላገኘው በጣም እድለኛ ነኝ ብሏል። ሩበን አሞሪም ስህተት መሆኑን የሚያሳይበት ጨዋታ ነው። መልካም አጋጣሚ ነው በጣም በዛሬው ጨዋታ ለመጀመሪያ ጊዜ ከ2 ዓመት በኋላ የሚያደርገው ጨዋታ፣ በዛ ላይ ደግሞ የቀድሞ በማንቸስተር ዩናይትድ የገፋውን አሰልጣኝ የሚያገኝበት ጨዋታ ነው። በሌላ በኩል ደግሞ ኮቢ ማይኖ የእግር ኳስ ኬሪየሩ ወደኋላ እንዲሳብ ያደረገው ይሄንን እምቅ አቅም እምቅ ክህሎት
መረዳት ከብዶት አምቆት የነበረውና ገፍቶት ከዩናይትድ አባሩልኝ ይሄ ማሊያ መልበስ የለበትም ሲላቸው ከነበረው አንዱ ነው ኮቢ ማይኖ እና ምላሽ የሚሰጥበት ጨዋታ ነው። ሩበን አሞሪም በኤሲ ሚላን ተቸግሯል። ባለፉት 3 ጨዋታ አድርጓል። ምንም አይነት ድል የለውም። 2 አቻ፣ በቼልሲ 3-0 ተሸንፏል። በኤሲ ሚላን ጫጫታዎች በዝተዋል። ይሄ እንግዲህ አሰላለፉ የተሳካለት አይመስልም። ሩበን አሞሪም በተቃራኒው ዩናይትድንም ይወዳል፣ እንደሚወድ ተናግሯል። ከዚህ በፊትም ደጋግሞ ሚላንንም ከያዘ በኋላ ማንቸስተር ዩናይትድን እንደሚወድ ነው የተናገረው። የሚወደውን ክለብ ይገጥማል ማለት ነው። በማንቸስተር ዩናይትድ በኩል ቤንጃሚን ሴስኮ እና ሜሰን ማውንት ከዚህ ጨዋታ ውጭ መሆናቸው ተረጋግጧል። ወደ ፖላንድ ያመራው ስብስብ ላይ አብረው አትካተቱም። ከዚህ ውጭ እንግዲህ ኮቢ ማይኖ፣ ሊሳንድሮ ማርቲንዝ፣ ማርከስ ራሽፎርድ የመጀመሪያ ጨዋታቸው እንደሚያደርጉ ይጠበቃል። ምን እንዳይሆን ከማርከስ ራሽፎርድ ምን ትጠብቃላችሁ? ከሩበን አሞሪምስ ምን ትጠብቃላችሁ? አብረን የምናይ ይሆናል። ጨዋታውን ግን በምን ላይ ካላችሁ ጨዋታውን የምታዩበት መንገድ ቴሌግራማችን ላይ ለጥፈናል ማለት ነው። አፕሊኬሽንና ዌብሳይቶች አሉ። ስለዚህ ባዮ ላይ ያለው ሊንክ በመንካት በመቀላቀል ቴሌግራማችን ላይ ገብታችሁ ጨዋታውን የምታዩበትን አፕሊኬሽንና ዌብሳይት ታገኛላችሁ። በአፕልም በአንድሮይድም በፒሲ ማየት ትችላላችሁ። ለማንቸስተር ዩናይትድ መልካም ዕድል፣ ይመቻችሁ። ነገ 11 ሰዓት ከ45 የምናደርገውን ጨዋታ ለረጅም ጊዜ ሲጠብቀው ነበር። ኮቢ ሜኑና ሩበን አሞሪም በቃ ሊገናኙ ነው ብዬ ነበር እና ሜኑ እንደሚጫወት ተረጋግጧል። ከስኳዱ ጋር ትራቭል አድርጓል እና 30 ደቂቃ ምናምን ማግኘቱ አይቀርም። ጨራሽ የኮቢ ሜኑ ሳያስ ራሽም ተጨምሮለታል። ራሽፎርድን እንዴት እንዳባረረውና ሚዲያ ላይ እንዴት ሲያጥላለው እንደነበር ሁላችንም እናውቃለን። የሆነ የ50 ዓመት ምናምን ሰውዬ ባጫውት ይቃለኛል ራሽፎርድን ከማጫውት ምናምን ብሎ አስተያየት ተሰጠው። ትዝ ይላችኋል አይደል? አስቡት፣ እነዚህ ሁለት ሰዎች ሊያገኙት ነው። ከዛ ሩበን አሞሪም እስካሁን ድረስ በኤሲ ሚላን ምንም አይነት ጨዋታ አላሸነፈም። ኦልሞስት የመጨረሻው ጨዋታ ነው የወዳጅነት አላቅም፣ ግን ዩናይትድ ላይ ደርሷል። ነገ የሚገርም ጨዋታ ነው የምናየው። ማይክል ካሪክ ቀልድ አናቅም። ከዚህ ሰውዬ ጋር ቀልድ አናቅም፣ በፍጹም ቀልድ አናቅም። ኮቢ ሜኑ አሲስት አድርጎ ራሽፎርድ ቢያገባ ደግሞ ሌላ ታሪክ ውስጥ ነው የምንገባው፣ ሌላ ታሪክ ውስጥ። የጨዋታ ቀን ይላል የታላቁና የገናናው ክለብ የማንቸስተር ዩናይትድ ደጋፊዎች ከቀድሞ አሰልጣኛችን ሩበን አሞሪም ኤሲ ሚላን ጋር ዛሬ ጨዋታ እናደርጋለን። በጣም አጓጊ ጨዋታ ነው እና ሩበን አሞሪም በነገራችን ላይ እኔ በጣም ወደው አሰልጣኝ ነው። ቢሳካልስ ኑሮ እንዴት ደስ እንደሚለኝ እንደነበር ማለት ነው። ብቻ ዛሬ ምን እንጠብቃለን ከክለባችን? ኮሜንት ላይ አስቀምጡልኝ። በጣም አሪፍ ነገር የሚያሳዩን ይመስለኛል። እና ይህን ጨዋታ ማየት ከፈለጋችሁ ቴሌግራም ላይ ማግኘት ትችላላችሁ፣ እኔ ባዮ ላይ። እና ደግሞ የ10 ሺህ ብር ቻሌንጅ አንድ ሰው ብቻ ነው የቀረው። ዋንዩ ላይ ገብታችሁ በኔ ሊንክ ተመዝግባችሁ ከ3 ወር በላይ መጮት ብቻ ነው የሚጠበቅባችሁ። ውጤት ገምቱልኝ። እወዳችኋለሁ። ዋላፍ ነገ እንግዲህ የመጨረሻ የፕሪሲዝን ጌማችን ከቀድሞ አሰልጣኛችን ሩበን አሞሪም ቡድን ኤሲ ሚላን ጋር እናደርጋለን ማለት ነው። በእያንዳንዱ ዲፓርትመንት ጎሎን የነበሩት ተጫዋቾቻችን በአብዛኛው ተመልሷል። ከማውንትና ከዴሊት በስተቀር አብዛኞቹ እዚህ ስኳድ ላይ ይገኛሉ። ከተመለሱትም መካከል ከመከላከል ተጫዋቾቻችን ሊሳንድሮ ማርቲኔዝ ስኳድ ውስጥ ተቀላቅሏል። ከመሃል ሜዳ ተጫዋቾቻችን መካከል ደግሞ ማይኖ ተመልሷል። እንዲሁም ከማጥቃት ተጫዋቾቻችን ማርከስ ራሽፎርድን ነገ እንመለከተዋለን፣ ስኳዱ ጋር ተቀላቅሏል። የዝውውሩ መጨረሻ ላይ ቡድናችን አንድ ወይ 2 ተጫዋቾች በውሰትም ቢሆን ተቀላቀሉ አይቀርም ብዬ አስባለሁ እንጂ ምንም አይነት ዝውውር ሳናደርግ ዝውውሩ ይዘጋል የሚል እምነት የለኝም። ምናልባትም ኦገስት 31 ቢሆን የመጨረሻ ዝውውራችንን አድርገን አንድ ወይ 2 ከተቻለ የመከላከል ተጫዋች ከተቻለ ሌላም ደግሞ አንድ የመሃል ሜዳ ተጫዋች ተጨምሮ ዝውውሩ ቢዘጋ ያን ያክል አይደብረኝም። ሌፍት ባክ ላይ እንግዲህ ተገደንም ቢሆን እነ ሉዊስ ሆልን ማናመጣ ከሆነ ጥር ላይ እናመጣቸዋለን በሚል ተስፋ በእነ ዶርጉ እንቀጥላለን። ሉክሾ ዶርጉ አሉ። ማዝራይም በዛ ቦታ መጫወት እንደሚችል በሞሮኮ ብሔራዊ ቡድን ተመልክተናል። ማንቸስተር ዩናይትድ ዝውውሩ ላይ እንዳየነው እየተቀዛቀዘ ነው። ያለን አማራጫውን በውሰት ወይ የሆነ ተጫዋች እንደሚያመጡ ወይ የደነገጠ የቸኮለ ዝውውር ኦገስት 31 ላይ ማድረጋቸው አይቀርም በሚል ተስፋ ነው የምንጠብቀው። ነገ ቆንጆ የጨዋታ እንደምንመለከት ተስፋ አደርጋለሁ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ማንቸስተር ዩናይትዶችን ከማንም በተሻለ በደንብ ጠንቅቄ ያውቃቸዋለሁ። ማንቸስተርን እንዴት ማሸነፍ እንዳለብኝም በደንብ አውቃለሁ። የማንቸስተር አብዛኞቹ ተጫዋቾችን በኔ የሰነጠሉ ናቸው። ምን አይነት የጨዋታ ዘይቤ እንደሚመቻቸው ማውቃለሁ። እርግጥ ነው አደገኛ አጥቂዎችን አላቸው። ነገር ግን የኛ ተከላካዮችን እነርሱ ለማድነቅ ወይም ደግሞ እነርሱ ለመመልከት አይደለም የሚገቡት፣ እነርሱ ለመከላከል ጥሩ ተከላካዮችን አለን በማለት ሩበን አሞሪም ዛሬ ከወዳጅነት ጨዋታ በፊት ተናግሯል። ማንቸስተር ለማሸነፍ የተለየ ዝግጅት አድርገናል። ዝግጅታችንም ጨርሰናል። ማንቸስተሮችንም እናሸንፋለን።
ከዛ ውጪ ከ608 ቀናት በኋላ ማርከስ ራሽፈርድ ዛሬ በቋሚነት ተሰልፎ በቋሚነት ባይሆንም ቢያንስ ደቂቃ አግኝቶ በማንቸስተር ዩናይትድ ማሊያ የምንመለከትበት ቀን ይሆናል ተብሎ ነው የሚገመተው። ሩበን አሞሪም እና ማርከስ ራሽፈርድ ያሉበት ወይም የገቡበት ከፍተኛ ሰጣ ገባ ይታወቃል። ከዛ ጋር በተያያዘ ዛሬ የሚያደርጉት እንቅስቃሴ ይጠበቃል ማለት ያክል ነው። ሌላው ግን በትልቁ የተሰማው ጉዳይ ከኪም ሚንጄ ጋር በተያያዘ ነው። ይህንን ተጫዋች ለማስፈረም እስከ 50 ሚሊዮን ዩሮ ሊጠየቅ ይችላል። ይህ ተጫዋች ከቱርክ ወደ ናፖሊ ካቀና በኋላ በ2023 ወደ ናፖሊ ካቀና በኋላ በዲዬጎ አርማንዶ ማራዶና ስቴዲየም ይህ ክለብ የመጀመሪያ ታይትል ምንድነው የሴሪያ ስኩዴቶውን ከፍ አድርገው ሲያሳኩ ከ3 አስርት ዓመታት በኋላ ዋና ተዋናይ ከነበሩት ከፊት መስመር ላይ እንደነ ክቫራትስኬሊያ ኦስሜን እንደነበር ይታወቃል። በተከላካይ መስመር ላይ ደግሞ ኪም ሚንጄ ተጠቃሽ ነው። ግን ወደ ባየር ሚኒክ ካቀና በኋላ በ2023 ማለት ነው ከፍተኛ የዝውውር ሂሳብ ሪሊዝ ክሎዙን ኢቭን ከፍለው ነበር ያስፈረሙት። ግን በተጠበቀው ደረጃ ፐርፎርም ማድረግ ያልቻለ ተጫዋች ነውና በዴማንሻፍት ይሄ በጀርመን ብሔራዊ ቡድን ዋና ተዋናይ ከሚባሉ ጄ ሮትሰኖች ወይም ደግሞ የጀርመኑ ኃያል ቡድን ባየር ሚኒክ ማለት ነው ግልጽ በሆነ መንገድ ይህንን ተጫዋች በተለይ ደግሞ ቪንሰንት ኮምፓኒ ከመጣ በኋላ የመሰለፍን እድል ካጡ ተጫዋቾች መካከል አንዱ ነው። ጆናታን ታህ ነው የሚያጠምረው ከዳይ ኡፓሜካኖ ጋር በተያያዘ። ስለዚህ ኪም ሚንጄ ብዙ የመሰለፍን እድል እያገኘ አይደለም። ይሄንን 2 ዓመታት ማለት ነው። ካሁን በኋላም ያገኛል ተብሎ አይጠበቅም። ወጣት እየሆነ አይደለም የሚሄደው ልጅ 29 ዓመቱ ላይ ነው የሚገኘው። የ28 ዓመቱ ሉኪሚን ማስፈረም አልቻሉም። በጁቬንቱስ ተናጥቋል ብዬ ነግሬያቸዋለሁ ከዚህ በፊት። አሁን ደግሞ ኪም ሚንጄ ላይ ፊታቸውን አዙረዋል ማለት ነው። ሰው ኪም ሚንጄን ያገኙታል የሚጠበቅ ርዕሰ ጉዳይ ነው። ክሪስቲያን ፎልክ የተባለውም ግለሰብ የነገር በዝርዝር ዘግቦታል። ስካይ ጀርመኒ ጋዜጠኛ ፍሎሪያን ፕሌተንበርግ የማንቸስተር ዩናይትድን ፍላጎትም ማረጋገጫ ሰጥቶበታል። ማይክል ካሪክ ቢያንስ አንድ ካልሆነ 2 ተጫዋቾች ማስፈረም አለብን፣ ማስተካከልና መጠገን ያለብን ቦታ አለ ብሎ በተደጋጋሚ ተናግሯል። ስለዚህ ይፈጠራል ወይስ አይፈጠርም የሚሉትን ጉዳዮች አብረን ምናየው ይሆናል ማለት ነው። ስለዚህ ራሽፈርድና ሩበን አሞሪም ይገናኛሉ ዛሬ። ራሽፈርድ ደግሞ ከ608 ቀናት በኋላ በቀዩ ማሊያ እንመለከተዋለን ተብሎ ይገመታል። ከዛ ውጪ ደግሞ የኪም ሚንጄ ጉዳይ አንዱ ትልቁ አብይ ጉዳይ ከማንቸስተር ዩናይትድ እግር ኳስ ክለብ ጋር በተያያዘ ለማለት ያክል ነው። ኮፒ ሊንክ ሼር ማድረግ እንዳይረሳ።